ሰላም ውድ አድማጮቻችን፣ ይህ የስፖርት ውድ አድማጮቻችን፣ በዛሬው ፕሮግራማችን አርሰናልን የሚመለከቱ የተለያዩ መረጃዎችን ይዤ ተመልሼ መጥቻለሁ። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የተለያዩ መረጃዎች እየወጡ ነው የሚገኙት። የአርሰናል አማካይ መስመር ነው የሚመለከት፣ የአጥቂ መስመሩን በሚመለከት የተለያዩ መረጃዎችን የምናደርሳችሁ ይሆናል። እንግዲህ የመጀመሪያው መረጃችን የሚሆነው በቅርቡ የሳንድሮ ቶናሊን ጉዳይ የሚመለከት ነው። ሳንድሮ ቶናሊ አሁን ባለበት በዚህ ወቅት በብዙ ቡድኖች እየተፈለገ ይገኛል። ማንቸስተር ሲቲ ኤሌት አንደርሰንን ዝውውር ካሳኩ በኋላ ወደ ሳንድሮ ቶናሊ ዝውውር የመግባት ፍላጎት አላቸው። ተጫዋቹ ግን አርሰናልን ያለበለዚያ ማንቸስተር ሲቲን የመቀላቀል እንጂ ቶተናምን የመቀላቀል ምንም አይነት ፍላጎት የለውም የሚሉ የፉትቦል ኢንሳይደር ይዞት የወጣው መረጃ ነው። ወደ አድማጮቻችን አርሰናል የግራ መስመሩን ማጠናከር የመጀመሪያው የዝውውሩ እቅዱ እንደሆነ ይታወቃል። ታዲያ እዚህ ላይ ሊያንድሮ ትሮሳርድን አርሰናልን ስብስቡ ሊለቅበት የሚችልበት እድል አለ። ታዲያ እዚህ ጋር የሚፈለጉ ክለቦች አንዱ የሆነው በቪላ ነው። ቪላ አርሰናልን ጥያቄ ለማቅረብ ፍላጎት አላቸው። ነገር ግን አርሰናል ደግሞ ከቪላ ጋር ሞርጋን ሮጀርስን በሚመለከት ላይ ቀጥተኛ የሆነ ፍላጎት እንዳላቸው ይታወቃል። ስለዚህ በዚህ ሁኔታ ላይ በሚገባ መነጋገርን ይፈልጋሉ። ነገር ግን መድፈኞቹ 20 ሚሊዮን ፓውንድ ከዚህ ተጫዋች ይጠብቃሉ። አንደኛ አርሰናል ይህንን ተጫዋች ሊለቅ የሚችልበት የመጨረሻ ዓመት የኮንትራቱ ላይ ነው የሚገኘው። በነፃ ከማጣት አሁን 20 ሚሊዮን ፓውንዶችን ከሊያንድሮ ትሮሳርድ ማግኘት ያስፈልጋል። መድፈኞቹ ተጫዋቹ በሚቀጥሉት ዓመታቶች ውስጥ ፐርፎርማንስ መውረድ ያጋጥመዋል የሚል እይታ አላቸው። ስለዚህ ባለፈው ክረምት እንግዲህ አርሰናል ቤት እንዲቆይ ያደረጉት ኮንትራቱን በማራዘም ሳይሆን ደሞዙን ከፍ እንዲል በማድረግ ነበር። ስለዚህ አርሰናሎች አሁንም የሆነ ነገር ከዚህ ተጫዋች የሚጠብቁ ነው የሚሆኑት፣ ከዝውውር መስኮቱ ማለት ነው። ቪላ ምን ያክል ያቀርባል እንግዲህ ትልቅ ጥያቄ ነው። 20 ሚሊዮን ፓውንድ በላይ ግን በተለይ በፕሪሚየር ሊጉ ቡድን ከሄደ አንዱና የሚጠበቀው ይሆናል። ሌላኛው እንግዲህ አንድ ሶፍ አርሰናል በሚገባ የተለያዩ ጉዳዮችን ትናንት ደግሞ የተለያዩ መረጃዎች ላይ የተለያየ የዝውውር ሂደቶችን አስረድቶናል ወይም ደግሞ ሀሳቡን ሰጥቷል። መረጃዎቹንም በሚገባ ገልጿል። ሞርጋን ሮጀርስን በሚመለከት ሞርጋን ሮጀርስ ምርጫው ተቀዳሚ ሀሳቡ ወደ አርሰናል መምጣት ነው። ከቪላ ጋር ቀቁኝ የሚል ወይም ደግሞ ከኃላፊዎቹ ጋር ተናግረዋል። መልቀቅ እንደሚፈልግ በግል ጉዳይ ከአርሰናል ጋር ችግር እንደማይኖር በግል ጥቅማ ጥቅሙ ጉዳይ አርሰናሎች ቀለል አድርገው እንደሚመለከቱትና ይህ የሚያለቀ ጉዳይ እንደሆነ፣ ነገር ግን አርሰናል በማይክል አርቴታ ስር አርቴታ ከሚፈልጋቸው ቅድሚያ ከሚሰጣቸው ተጫዋቾች ውስጥ አንዱ ሞርጋን ሮጀርስ እንደሆነ ለአርሰናል ኃላፊዎች አስተያየቱን ሰጥቷል። ከዛ ውጭ እንግዲህ ይህንን ተጫዋች አርሰናሎች ከአምና ጀምረው በይፋ እንደሚከታተሉት እንደነበር መረጃው ያሳያል። ይህ ብቻ አይደለም እንግዲህ አርሰናል ከቪላ ጋር ቀጥተኛ ያልሆነ ግንኙነትን አድርጓል። ብዙ ጊዜ ቀጥተኛ ያልሆነ ግንኙነት የሚባለው ለኤጀንቶች ለምሳሌ ሞርጋን ሮጀርስን ብትለቁት ምን ያክል ዋጋ ያወጣል የሚል የዋጋውን ሁኔታ መድፈኞቹ ማጣራት ላይ ይገኛሉ። ዋጋው በዚህ ዝውውር ላይ አንድ ሶፍ አርሰናል እንደተናገረው ከሆነ ወሳኝ ነው የሚሆነው። አርሰናሎች ዝውውሩ እንደወጡ የሚችሉበት በዋጋው ጉዳይ ሊሆን ይችላል። መድፈኞቹ ከ80 እስከ 100 ሚሊዮን ዩሮ የመክፈል ፍላጎት አላቸው። በሚሊዮን ፓውንድ ከታየ ከ60 እስከ 80 የሚሊዮን ፓውንዶች ለዚህ ተጫዋች የመክፈል ፍላጎት አላቸው። የሞርጋን ሮጀርስ መምጣት በተለይ ለማይክል አርቴታው ቡድን በቦል ፕሮግሬሽኑ ረገድ በሚገባ ማገዝ የሚችል ነው። በእንግሊዝ ብሔራዊ ቡድን ካምፕ ውስጥም የአርሰናል ተጫዋቾች ይህንን ተጫዋች በሚገባ በማሳመናቸው ተጫዋቹ ወደ አርሰናል መምጣትን ፍላጎቱ እንደሆነ ተናግሯል። አሁን ባለው የማርኬት ዋጋ 90 ሚሊዮን ዩሮ ይገመታል። የዩሮፓ ሊግ የዓመቱ ምርጥ ተጫዋች እንደሆነ መረሳት የለበትም። የዚህ ተጫዋች አስደናቂ ብቃት እንግዲህ ባለፉት ጊዜያቶች በቪላ ቤት ያሳየውን ድንቅ ብቃት ማየት ያስፈልጋል። ማንቸስተር ሲቲ አካዳሚ የወጣ ተጫዋች ነው። አምና እንግዲህ የፒኤፍኤ ታዳጊ ተጫዋች ምርጡን ያሸነፈው ተጫዋች እንደሆነ ይታወቃል። 23 ዓመቱ ላይ መገኘቱም መረሳት የለበትም። ታዲያ ይህ ተጫዋች እንግዲህ በብዙ ሁኔታዎች ውስጥ መደነቅ የሚጠበቅባቸው ሁኔታዎች አሉ። አንደኛው እንግዲህ ታዳጊ ተጫዋች ምርጡ መባሉ ብቻ ሳይሆን ወሳኝና በዩሮፓ ሊግም ምርጥ ፐርፎርማንሱ ካሳዩ ተጫዋቾች ውስጥ አንዱ ነው። በአካል ብቃቱ ረገድ ጥሩ የሚባል ፐርፎርማንስ አለው። አርሰናል ተጫዋቾች የሌላቸው ከሳጥን ውጭ ሹት አድርጎ ጎል የማስቆጠር አቅምም አለው። ስለዚህ ይህንን በሚገባ ማየት የሚቻል ይሆናል ብዬ አስባለሁ። ወደ አድማቻችን ሌላኛው መረጃችን የሚሆነው እንግዲህ ብራድሊ ባርኮላን በሚመለከት ነው። አርሰናሎች ከባርኮላ ጋር ንግግሮችን አድርገዋል ከአምና ጀምረው። ነገር ግን
ፒኤስጂ ተጫዋቹን ሊለቀው ይችላል ወይ የሚለው ትልቁ ጥያቄ ነው የሚሆነው። አርሰናል ግን ከባርኮላ ዝውውር እኩል ለኩል ኡስማን ዲዮሜንዲ ላይ ፍላጎት እንዳለው ባለፉት ቀናቶች አሳውቋል። ዲዮሜንዲ ወደ አርሰናል መምጣት ይፈልጋል ወይ ትልቁ ጥያቄ ቢሆንም አዲሱ ሴዶ ማኔ ማለት ይቻላል በመላው ዓለም ላይ በተለይ በአይቮሪ ኮስት ብሔራዊ ቡድን ውስጥ በዓለም ዋንጫ ሂንካፔን በሚገባ ነው ፈተናን የጣለበት። ይህ ተጫዋች ታዲያ አርሰናል ከሚፈለጉ አስደናቂ ተጫዋቾች ውስጥ አንዱ ነው ማለት የሚቻል ነው የሚሆነው። እንግዲህ አርሰናሎች የማጥቃት መስመራቸውን በዚህን ያክል ካጠናቀቁ የአማካይ መስመሩን በሚመለከት አንድ ሰው አርሰናል ቧዲ፣ ስካት፣ ኮኔ፣ ላርሰን እነዚህን አራቱን ተጫዋቾች በሚመለከት አርሰናል ፍላጎት እንዳለው በግልጽ ተናግሯል። ከነዚህ ውስጥ ግን ምን ያክል ተጫዋቾችን ያሳምናል የሚለው ማይክል አርቴታ እንዲሁም ደግሞ አንድሬ በርታ ተጫዋቾቹ ጋር ንግግሮችን ያደርጋሉ። ነገር ግን የሚለየው እንግዲህ አንድሬ በርታ ከሁሉም ጋር በግል ጉዳይ ይስማማሉ። ከቧዲ ጋርም ከቡድኑም ጋር አርሰናል ንግግሮችን ከፍቷል። ነገር ግን ተጫዋቹን ማሳመን ብቻ ሳይሆን የሚያስፈልገውን ዋጋ መክፈል የሚያስፈልግ ነው የሚሆነው። ሊቨርፑልን በሚመለከቱ አድማጮቻችን አርሰናል ፍላጎት አለው። ነገር ግን እስካሁን ድረስ ምንም አይነት ንግግሮችን ማድረግ አልቻለም የሚል ነው። ምክንያቱም የተጫዋቹ የጉዳት ሁኔታ ራሱ ለአርሰናል አስቸጋሪ ሆኖበታል። ሌላኛው መረጃ እንግዲህ ያቀረበው አርሰናል በአማካይ መስመር ላይ በጣም የሚጠብቀው ዝውውር ሊሆን የሚችለው ያኔ ኦዚልን ሲያስፈርሙ ሪያል ማድሪድ እንደለቀቃላቸው ያውቃሉ። ስለዚህ ማድሪድ ቤት ውስጥ የሆነ እንቅስቃሴን እየጠበቁ ይገኛሉ። ስለዚህ ማድሪድ ቤት ውስጥ የሆነ እንቅስቃሴ ካለ አርሰናል ከዛ ተጫዋች ለማግኘት ይፈልጋል። ካማቪንጋ፣ ቫልቬርዴ፣ ቹዋሚኒ በዚህ የዝውውር መስኮት ውስጥ አንዳቸውን ከሪያል ማድሪድ ሊለቁ ይችላሉ። አርሰናል ፈጠን ብሎ ከነዚህን በጥራት ከፍ ያሉ ተጫዋቾችን በተለይ እንደ ቹዋሚኒ አይነት ተጫዋችን በአማካይ መስመሩ ላይ አርሰናል የሚያገኝ ከሆነ ቹዋሚኒ በጣም የቶማስ ፓርቲ ተተኪ የመሆን እድል ይኖረዋል። ስለዚህ እንደዚህ አይነት የዝውውር እድሎች ይመጣሉ የሚል እይታዎችም አላቸው። ከዛ ውጭ አርዳ ጉለር ሌላኛው መረሳት የሌለበት ነው። በተለይ በጆዜ ስር ብዙ የመጫወቻ ጊዜን ካላገኘ አርሰናሎች ወደ ዝውውሩ ሊገቡበት የሚችሉበት ሂደት ሊኖር ይችላል። ሌላኛው እንግዲህ ቶናሊ ዝውውርን በሚመለከት ራሱ የዋጋ ጉዳይ ነው እንግዲህ ለአርሰናሎች አስቸጋሪ የሆነው አድማጮቻችን። ታዲያ እዚህ ላይ የሚነሳው ኤሊዮት አንደርሰን የሚዘዋወርበት ዋጋ የዚህን ክረምት የዝውውር መስኮትና ዋጋን በሚመለከት ትልቁ መረጃ ነው የሚሆን ተብሎ የሚጠበቅ ነው የሚሆነው። አርሰናሎች ለኤሊዮት አንደርሰን እንግዲህ ማንቸስተር ሲቲ በተለይ 125 ሚሊዮን ፓውንድ የሚወጣ ከሆነ በኔ እይታ ቶናሊንም በሚመለከት ቡድኑ በጠቅላላ አትሊስት ያንን ያክል ገንዘብ መጠየቃቸው የማይቀር ነው የሚሆነው። አድማጮቻችን እንግዲህ ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው። በዝውውር መስኮት ላይ ያላችሁንም አስተያየት አስቀምጡልኝ። አርሰናል ማንን ቢያስፈርምስ ይሻላል የሚል ነው። ገብርኤል ማርቲኔሊን በሚመለከት ከሳውዲ ክለቦች አዳዲስ ጥያቄዎች እየመጡ ይገኛሉ። ገብርኤል ሄሱስ፣ ገብርኤል ማርቲኔሊ እንዲሁም ደግሞ ሊያንድሮ ትሮሳርድ፣ ቤን ዋይት፣ ፋቢዮ ቪዬራ በዚህ የዝውውር መስኮት አርሰናል ከቡድኑ ሊለቁ የሚችሉ ብቻ ሳይሆን ትክክለኛ ፈላጊ ከተገኙ ቡድኑን ይለቃሉ። ክርስቲያን ኖርጋርድም እዚህ ውስጥ የሚጨመር ነው የሚሆነው። እነዚህ ተጫዋቾች ለቀው የተሻሉ አዳዲስ ተጫዋቾችን ማምጣት ያስፈልጋል። ፋቢዮ ቪዬራን በሚመለከት እንግዲህ ሃምቡርግ የዚህን ተጫዋች መልሶ ማስፈረም የ22 ሚሊዮን ዩሮ አንቀጽ ነበረው። ይህንን ማድረግ አልፈለገም። ስለዚህ አርሰናሎች ሌላ ፈላጊ ቡድንን በዚህ ወቅት የሚፈልጉ የሚሆን ነው። እንግዲህ አንዱ ሊጠበቅ የሚችለው እንግዲህ መረጃዎች እያሳዩ የሚገኙት በትክክለኛ ዋጋ የሚገኝ ከሆነ ተብሎ የሚታሰበው በጥሩ አማራጭም ተደርጎ የሚታየው አንዱ በዚህ የዝውውር መስኮት ላይ ማለት ነው ለአርሰናል ሊሆን የሚችለው ኖቲንጋም ፎረስት ነው። 22 ሚሊዮን ዩሮ ካቀረቡ ሊሄዱ የሚችሉበት እድል ሊኖር ይችላል ተብሎ የታሰበ አርሰናል 22 ሚሊዮን ዩሮ ነው ቀድሞ የሚጠብቀው። ሌላኛው በራሽፎርድ ጉዳይ ላይ ምንም እንኳን ማንቸስተር ሲቲ እና ሊቨርፑል ተጫዋቹን ማዘዋወር ባይችሉም አርሰናል ግን ይህንን ዝውውር ምክንያቱም አንቀጽ ላይ ስላለ አርሰናል ግን 40 ሚሊዮን ዩሮ ከፍሎ ራሽፎርድን ወደ ኤምሬትስ ማምጣት የሚችል ነው የሚሆነው። ትናንት ኦዴጋርድ እና ሰሊባ በብሔራዊ ቡድናቸው ጥሩ ብቃታቸውን ማሳየታቸው የሚረሳ አይደለም። ወዳጆቻችን የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።